ሴት ልጅ ነች። የሴት ልጅ ጉዳት ሊሰማሽ ይገባ ነበር። አንቺ ግን ምንም ሊሰማሽ አልቻለም። ገባሽ አይደለ? አንቺ የአብርሽን ደስታ ብቻ ነው አይደል የምታየው? ግን ደግሞ ከአብርሽ ደስታ ጀርባ ደግሞ የምታለቅስ አንድ ሴት አለች። አሁን እሷን በርቺ፣ ሁሉ ነገር ስታደርግ በርቺ፣ ጎበዝ፣ ጀግና እያላችሁ እዚህ ላይ ከምታደርሷት ቢያንስ መስመር እያስለቀቃችኋት ነው ሁላችሁም። ስለዚህ ቢያንስ ልጅቷን ለመምከር ሞክሩ። ገባክ? ይበቃሻል። ወንድ ልጅን ከዚህ በላይ አትክፉ ብለክ ነገሮችን ማስተካከል ነው እንጂ ያለብህ። ሩታ የምትመከር ሰው አይደለችም። ማንም ሰው ይመከራል። አንተ ነገሮችን ለማስተካከል ብትሞክር እኔ ጋር ለመምጣት ያለብህ። ገባክ? ብዙ ነገር ማስተካከል ብትችል ከዚህ በፊት አብርሃም ጓደኛ ነው፣ ከዚህ በፊት ብዙ ነገር ያደረገ ሰው ነው። ስለዚህ እሱን ቁጭ አድርገህ መምከር ትችላለህ። እሱም የሚያውቀውን ነገር ስለሚያውቅ ነው። ገባክ? ነገሮችን ማስተካከል የምትችለው ሩታ ቅርብ ከሆነች እሷን እዚች ጋር መጥተህ እንደዚህ ያልክ ከማሞገስ ሄደህ እሷን እህቴ እንዲህ ነው ትዳርሽን ለመምራት እንደዚህ አድርጊ። አንድ መልስ ነው እኮ በቃ። እሷም የሆነ ነገር ጭንቅላት ባይኖርበት ወይም ደግሞ ማስተዋል ማሰብ ማችል ቢሆን ማለት ነው ሁላችሁንም ሰብስባ አንድ ላይ ማስገባት ችል ነበር። ሁላችሁንም ማለት ነው። ምንም ደግሞ ማንም ስልጣን ማይኖርበት ምንም አጋጣሚ በደንብ ስልጣን አላት። ምክንያቱም የተፈራረሙበት የባል ትዳር ፊርማ አለ። ከዛ በላይ ምንም አይነት ማስረጃ ሊኖር አይችልም። ወይስ ደግሞ ከአብርሽ ጋር የተፈራረምሽበት ፊርማ አለ? የለም አይደለ? ምንም ልታመጫችም እዛ ጋር አቁማ ህግ ፊት ብትገትርሽ ምንም አታመጪም። ሰላም ውድ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ያው በሰሞን እንደምታውቁት ብዙ ነገር እየተፈጠረ ነው፣ ብዙ ነገር እያየን ነውና ያው እኛ ነገሮችን ለማስተካከል በቻልነው መጠን ረጅም መንገዶች እየሄድን ነውና ያው ያንን ነገር እንዳናረግ ደግሞ ብዙ ነገሮች እየተፈጠሩ ነው። እኛ ያንን ነገር ላለማስተካከል ብዙ ሰዎችም እየጣሩ ነው፣ ብዙ ነገሮችም እያደረጉ ነውና እኛን ደግሞ ከመጋፈጥ ወይም ደግሞ ነገሮችን ከማስተካከል ወደ ኋላ ምንም ምንልበት ምክንያት የለም። ምክንያቱም አንዴ ገብተንበታል ነገሩ ሳናስተካክል ወይም ደግሞ ጥግ ድረስ ሳናደርሰው ምንም እናቆምበት ምክንያት የለምና እንግዲህ ዛሬም ወደ እናንተ ተመልሼ መጥቻላችኋለሁ። ያው እንግዲህ ኤርሚን ወይም ደግሞ ሄርሜላን ማናገር ፈልጋለሁኝ። ብዙ ማናገራት ምክንያት አለኝና ያ ምክንያቴ ደግሞ እኔ ማንም ከዚህ በፊትም ተናግሬያታለሁ ወይም ደግሞ ከዚህ በፊት ያረኩት ነገር ነው። እሷን ቀጥታ አቁሜ ከሱ ህይወት ለምንድን ነው ማትወጪው ብዬ በተደጋጋሚ ከዚህ በፊትም ነግሬያታለሁ ወይም ደግሞ እኔም ቢኒያምም በስርዓት አናግረናት ነበርና ከዛ በፊት ምሰጠኝ መልስ ወይም ደግሞ ከዛ በኋላ የሰጠችን መልስ ሁላችሁም ያያችሁት ነገር ነው። ወይም ደግሞ ምን አይነት መልስ እንደሰጠችን ታውቁታላችሁና እኔ ዛሬ ኤርሚን አግኝቼ ለአንዴና ለመጨረሻ ጊዜ ከአብርሽ ህይወት እንድትወጣ ወይም ደግሞ ለአብርሽ ምታዝንለት ወይም ደግሞ የሱን ደስታ የሚያስደስታት ከሆነ ለመጨረሻ ጊዜ ከህይወቱ እንድትወጣ እጠይቃታለሁ። ከዛ በኋላ እንግዲህ ሁላችንም የራሳችን ውሳኔ መወሰን እንችላለን። አብርሽም የራሱን ውሳኔ የሚወስን ከሆነ ይወስናል። እኛም ደግሞ መሄድ ባለብን ጥግ እንሄዳለን ማለት ነው። ዛሬ እንደሌላ ቀን በጭቅጭቅ ምናምን አይደለም እሷን ማናገር ፈልገው እንደምታውቁት እና ሀቤልንም ከዛ በፊት በጭቅጭቅ ወይም ደግሞ በጥል ነበረ እየተገናኘን የነበረው። ግን ደግሞ በዚህ ሰሞን እየሰራነው ቪዲዮ አይታችሁት ከሆነ እነሱን በጸባይ ነበር ያወሯቸው ወይም ደግሞ ነገሮችን ማስተካከል ከቻሉ ብዬ በፍቅር ነበር ያናገርኳቸውና እና አቤልም ጋር ወይም ደግሞ ነብሩክም ጋር ያረኩት ነገር ዛሬ ሄርሜላን በፍቅር አናግራታለሁ። በቃ የሱ ደስታ የሚያስደስታት ከሆነ እሱ ሲደሰት ሳቂታ ሆኖ እንድታየው ከፈለገች በቃ ከህይወቱ መውጣት አለበት። ወይም ደግሞ አብርሽና ሩታ አንድ ላይ ከሆኑ በኋላ ማምጣት ትችላለች። እሷ ከኛ ጋር ምንም አይነት ጥላቻ የለብንም ለሷ ማለት ነውና እንኳን እሷን በአንዳንዴ እንኳን ለምናቃት ይቅርና ማንንም ማናቆም ሰው እንኳን በፍቅር መቀበል የምንችል ሰዎች ነን። ወይም ደግሞ እኔ አሁን ማንንም ሰው ቢመጣ በፍቅር እቀበለዋለሁና ያደረገችው ነገር ወይም ደግሞ እየሰራችው ያለው ነገር ደስ ስለማይል ነው ከሷ ጋር ብዙ ጊዜ ስንጣላ ወይም ደግሞ መጥፎ ነገር ስናደርግ የምታዩንና ብቻ ዛሬ አናግራታለሁ በጸባይ ከህይወቱ እንድትወጣ። ምክንያቱም ለአብርሽ ሰላም ብቻ ሲባል ሳይሆን ለሩታም ሰላም፣ ምክንያቱም ሩታም ሰላም ማግኘት አለበት። አሁን ላይ ካያችሁት ሩታ በጣም እየጨነቀች ነው። አብርሽም ደብዳቤ ሰጥቷት ሄዷል። እንግዲህ ያንን ነገር ደግሞ እያየች ማረፍ ወይም ደግሞ ደስተኛ ሆና ልጇን አቅፋ መቀመጥ ባለባት ጊዜ በጣም እየጨነቀች ስለሆነ ሄርሚ ወይም ደግሞ ሄርሜላ ደግሞ ከህይወቱ ከወጣች ወደ ሩታ ለመመለስ በደንብ ልቡ ይነሳሳል ብዬ አስባለሁ። እና ዛሬም ሩታ እንድታለቅስ ወይም ደግሞ አዝና ማየት ስለማልፈልግ ዛሬ ለመጨረሻ ጊዜ ሄርሜላን
ማናገር ፈልጋለሁ ወይም ደግሞ ነገሩን እንድፈታው ሁሉም በእጇ ስለሆነ ማለት ነው። እንግዲህ ነገሩ ያለው እንድታውቁት ፈልገው ነገር በሶስታቸው እጅ ነው። ምክንያቱም ማስተካከል ማበላሸትም የሚችሉት እነሱ ናቸው። ምክንያቱም አብርሽ መወሰን አልቻለም። ሁሉ ነገር በአብርሽ እጅ ነበረ። ግን ደግሞ አንድ ሰው መወሰን ካልቻለ በሌላ ሰው እጅ ነው ማለት ነው። እና ዛሬም ማናገር ፈልጋለሁኝ። ይሄን ነገር ግን ሳደርግ ሩታ የፈለገችው ነገር ማድረግ ትችላለች። የፈለገችው ነገር ደግሞ ሄርሚን ያደረገችው ነገር መረጃውን ለፖሊስ ሰጣ ሄርሚ ማሳሰር ትችላለች ሩታ ማለት ነው። ግን ደግሞ ምንም ሰጣገባ ውስጥ መግባት ስለማትፈልግ ነው ከሷ ጋር ወይም ደግሞ ከሁለቱም ጋር ሌላ ነገር ውስጥ መግባት ስለማትፈልግ ነው እንጂ ከአብርሽ ጋር የተፈራረሙበት የትዳር ነገር እንዳለ ሄዳ ለፖሊስ ብትሰጥ ሄርሚ ወይም ደግሞ ማትከሰስበት ምንም አይነት ምክንያት የለም። እኛም በሰሙን የጀመርነው የክስ ወረቀት በዛ ምክንያት ነበርና ግን ደግሞ ምንም አይነት ጭቅጭቅ ውስጥ ወይም ደግሞ ሰጣገባ ውስጥ መግባት ስለማትፈልግ ነው እንደፈለጉ ይሁኑ ብላ የለቀቀቻቸውና ሩታ ለቀቀቻቸው ማለት እኛ ዝም የምንልበት ምንም አይነት ምክንያት የለም። ምክንያቱም አንድ ልጅ ያለ አባት ያለ እናት ማደግ የለበትም። ወይም ደግሞ ዘመድ እንደሌለው ጓደኛ እንደሌለው ሁለቱ ሲለያዩ ማየት ዝም ብለን የምናይበትም ምንም አይነት ምክንያት የለምና እኛ እያለን ሁለቱ የሚለያዩበት ምንም አይነት ምክንያት የለምና አሁንም ቢሆን ሰላም እንዲፈጠር ነው። ከማንም ጋር ወይም ደግሞ ጥላቻ የለኝም። በቃ ሰላም እንዲፈጠር ስለምፈልግ ብቻ ነው። ካሁን በኋላ ግን ሰላም ማግኘት ከተቻለ ይሞከራል። ካልተቻለ ደግሞ ነገሩ እንዲበቃ ወይም ደግሞ እኛም ሰዎች ነን። ያው እንግዲህ እሷም መታለች። ሄሪ እንዴት ነህ? ደህና ነሽ? ሰላም ነው አለሁልሽ። እንግዲህ ዛሬ አጣድፌ የጠራሁሽ ማናገርሽ ነገር ስላለ ነው። በሰሞኑ ብዙ ነገር እየተፈጠረ ወይም ደግሞ እያደረግሽ ነበርና ላደረግሽው ወይም ደግሞ ላለፈው ነገር ልወቅስሽ አይደለም ወይም ደግሞ ለምን አደረግሽ ለምን ይሄ ሆነ ልልሽ አይደለም ዛሬ የጠራሁሽ። እንግዲህ ከዛ በፊት እኔና አንቺ ብዙ ነገር ተባብለናል አይደል? ብዙ ሰው የሚያውቀው ነገር ነው። ተሰዳድበናል፣ ብዙ ነገርም ማለት ነው። ለሚተዋወቅ ሰው ወይም ደግሞ እንደማይተዋወቅ ሰው ብዙ ነገር ተባብለናል እና ዛሬ ላናግርሽ የፈለኩት በፍቅር ነው። ለምንጠይቅሽ ነገር እንዳለ ነገር በፍቅር እንድመልሽልኝ እፈልጋለሁ። እና ደግሞ እኔ እንድታውቂ የምፈልገው ነገር የምትሰሪው ስራ እንጂ እኔ ካንቺ ጋር ምንም አይነት ጸብ የለኝም፣ ምንም አይነት ጥላቻ የለኝም። ላንቺ እንድትረጂው የምፈልገው ነገር ማለት ነው። እና ዛሬም ላናግርሽ የመጣሁት እንደሌላ ቀን በጭቅጭቅ ወይም ደግሞ በማይሆን ነገር እንድንለያይ አይደለም። ማስተካከል የምችው ነገር እንድታስተካኪ ነው ልነግርሽ የመጣሁት ማለት ነው። ተረዳሽኝ አይደል? እና ዛሬ ለመጨረሻ ጊዜ ነው እንጠይቅሽም፣ ለመጨረሻ ጊዜ ነው ይሄንን ነገር ወይም ደግሞ ይሄንን ቃል ካፌ ማውጣው ማለት ነው። ከዛ በኋላ የራስሽን ውሳኔ መወሰን ትችያለሽ። የራስሽን ነገር ደግሞ ለሚደርስብሽም ነገር ለምትቀበዩም ነገር ደግሞ ኃላፊነትና ራስሽ ትወስጃለሽ ማለት ነው። እና ዛሬ ለመጨረሻ ጊዜ ነው የምጠይቅሽ፣ ከአብርሽና ከሩታ ህይወት ለምንድን ነው ማትወጪው? ለምንድን ነውስ መውጣት የከበደሽ? እናውቃለን እንደምትወጂው እንደምታፈቅሪው ከዛ በፊት መጀመሪያ እንደመጣሽ አውቃለሁኝ። ምክንያቱም በምታሳዩው በምታረጊው ነገር ማለት ነው። ግን ደግሞ ይሄ ልጅ ባለትዳር ሆኖ አሁን ላይ ደግሞ የልጅ አባት ሆኖ ይሄናል ከህይወቴ ውጪ እየተባልሽ ለምንድን ነው ማትወጪው? ወይስ ደግሞ ሌላ ያሰብሽው ነገር አለ? ሌላ ልታረጊ ያቀድሽው ነገር አለ? ለምን ነው ግልጽ ማታረጊልኝ? ጨረስኩ። ያንቺ መልስ ነው የምጠብቀው። እሺ፣ ሰላም ነገር አስበህ ከመጣክ በሰላማዊ መንገድ አውርተን ተግባብተን እሄዳለሁ። ማለት የተለየ ሀሳብ አላመጣም። ከዚህ በፊትም ሁሌ እንደዚህ የምትለኝ ነገር ነው ይሄ እኮ። ለመጨረሻ ጊዜ ልጠይቅሽ የምመጣሁት ለዛ ነው፣ ድጋሚ ስለማላነሳው ማለት ነው። ይሄን ነገር እኮ አሁን አንደኛ አንተም አይመለከትም፣ ጓደኛ ሊሆን ይችላል። ትዳራቸው በእነሱ መሀል ልታስተካክልም የሞከርከው ነገር የለም። እዚች ጋር መተክ
በዚህ አብርሃም በዚህ ግባ አብርሃም በዚህ ውጣ ምናምን ከማለት ውጪ የፈጠርከው ነገር የለም ማለት አንተም ለሩታም በሩታ በኩልም ሆነክ በአብርሃም በኩል ሆነክ ምንም ወይ ካንዱ አልሆንክም ወይ ከሩታ ጋር ሆነክ ነገሮችን ለማስተካከል እሷን የመከርካት ነገር የለም። እሳይ በርቺ ጎበዝ ጀግና እያልክ ነገሮችን እያባባስክ እኛ ከጎንሽ ነን አለንልሽ እያልክ እዚህ ደረጃ እንዲደርሱ የሚያደርከው እንደውም አንተ ነህ። ያ ማለት ምንድነው? አንዳንድ ጊዜ ነገሮችን እናስታርቃለን ወይም ደግሞ በመሀል የሆነ ነገር ብቻ እናስታርቃለን እያሉ በመግባት ሀሳብክና ድርጊትክ አንድ ቢሆን አንዳንዴ የምትናገረውን ይሄ ሁሉ ሰላማዊ ነገር እውነት ፈልገህ ከሆነ በተግባር ደግሞ ብዙ ነገር ማድረግ የምትችል ሰው ነህ። አብርሃምን ጓደኛህ ነው። እኔ ገና ከመምጣቴ 3 ወር 4 ወር አብርሃም ህይወት ላይ ከመጣሁኝ አይደል 1 አመትና 2 አመት 3 አመት ካንተ ጋር ነው ጓደኝነቱ። ስለዚህ እንዲሰማ አድርገህ ይሄን ነገር ለሱ መናገር ትችል ነበረ። ከዛ ባለፈ ደግሞ አንተም በሰው ህይወት አይመለከትም። ከዛ ባለፈ ደግሞ ራሴን ከአንድም 3 2 ራሴን ከነሱ ህይወት አስወጥቼ አይቼዋለሁና ምንም ሰላማዊ ነገር ነው ወጥቼ የተስተካከለ ነገር ስለሌለ ነው አሁንም አብርሃምን በድጋሚ የቀረብኩት። ገባ? አሁንም እሱ ሰላማዊ ሆኖ አሁንም እሱ ደስተኛ ሆኖ ማየት ነው የምፈልገው። የሱንም ደስታ መርጬ ደግሞ ከዚህ በፊት ሁለቱ ተጣልተው እኔ ራሴን አስወጣሁኝና ጉዳቴን መርጬ ሀዘኔን መርጬ የሱን ደግሞ ደስታ አስቀድሜ ራሴን አስወጥቻለሁ። ስለዚህ ከህይወታቸው ውጪ ምናምን አንተ አይመለከትህም። ስለኔም ህይወት እንዴት አድርጌ መኖር እንዳለብኝም አንተ አትነግረኝም። እሺ እኔ ምንም ላያገባኝ ይችላል፣ ግን ደግሞ በሁለት ባለትዳሮች መሀል የገባሽው አንቺ እንጂ እኔ አይደለሁኝ። የበጠበጥሽው አንቺ ነሽ። ግን ደግሞ እኔ ተይው በቃ እኔ ምንም አያገባኝም። ግን ደግሞ የበጠበጥሽው አንቺ እንደሆንሽ አምነሽና መቀበል አለብሽ። መቀበል አለብሽ። እኔ በቃ ምንም አያገባኝም። ከዚህ ውስጥ ሻሶችኝ ምንም አላደረኩኝ። ለሩታ ምንም አላደረኩም። ለአብርሽም ምንም አላደረኩም። በቃ ደምድሚው እዚህ ጋር። ግን አንቺ ነሽ የሰው ትዳር ገብተሽ የሰው ህይወት ገብተሽ እየበጠበጥሽ ያለሽው። ምንም የማታውቅ ሴት ልጅ ነሽ። የሴት ልጅ ጉዳት ሊሰማሽ ይገባ ነበር። አንቺ ግን ምንም ሊሰማሽ አልቻለም። ገባሽ አይደለ? አንቺ የአብርሽን ደስታ ብቻ ነው አይደል የምታየው። ግን ደግሞ ከአብርሽ ደስታ ጀርባ ደግሞ የምታለቅስ አንድ ሴት አለች። ልትጎዳ በሱ ምክንያት ልትጎዳ የምትችል አንድ ሴት አለች። ያንን ነገር ለምንድን ነው መረዳት የከበደሽ? አንቺ የምታየው የአብርሽን ደስታና የራስሽን ደስታ ብቻ ነው እንዴ? በእናንተ መደሰት በእናንተ ደስተኛ መሆን የሚጎዳ ሰው የለም ብለሽ ነው እንዴ ብታስቢ? እኔ እሺ ማለት ይኸውልህ ፈረንጁ እኔ እየነገርኩህ ነው ከህይወታቸው ውጪ ምናምን የምትለው ሀሳብ እኔም አንድ ጥያቄ ያለኝ ከህይወታቸው ወጥቼ እኔ ነኝ ተመልሼ ገብቼ ወርቅ ልኬ ለሩታ ምናምን ነገሮችን ያበላሽሁት እኔ ነኝ። ከህይወታቸው በወጣታ የኔን ስም አንስታ ከሱ ጋር ለመጣላት እየሞከረችው ያለችው እሷ አይደለች እንዴ? በቃ የሱ ጥፋት የአብርሃም ጥፋት እንዴ ነው። አብርሃም እንዲያደረጋት ለሩታ ሩታ አብርሃም እንዲያደረገችው ምናምን ነገር ብዬ በዚህ ሰዓት ማንሳት አልፈልግም። ግን ደግሞ እኔን ምክንያት እያደረጋችሁ ነው እንጂ ቱ ዘ ፖይንት ሁለቱ የሚታረቁበትን ነገር እኔ አሁንም ቢሆን እሱ ደስተኛ ለማድረግ ነው እየሞከርኩ ያለሁት ከጅምሩ ስቲል ነው ድረስ ከህይወቴ ውጪልኝ ኦር ሰምቲንግ ወይ ከህይወት ልውጣም በቃ ህይወትህን አንተም ከልጅና ከሚስት ጋር ኑር ብዬ ወጥቼ አይቼዋለሁ። ግን ደግሞ እኔ ህይወቱ ላይ በመውጣቴ ልጁ ድጋሚ ዲፕሬሽን ውስጥ ከመግባት ወይም ደግሞ የሆነ ነገር የሚያዝናናው ብቸኝነት ከመሰማት ውጪ ቢያንስ እኔ ከህይወት ወጥቼ እንኳን እናንተ ምንም ልታደርጉለት የቻላችሁት ነገር የለም። እዚህ ጋር ደግሞ ልጁ ቢያንስ ወንድ ልጅ ነው፣ ብዙ ነገር ያስፈልገዋል፣ ትሪት ያስፈልገዋል፣ ክብር ያስፈልገዋል። እየተገፋ ብዙ ነገር እንትን እያለ ምናምን ያንን ነገር እንኳን ማንሳት አልፈልግም። እሱ ላይ እንደዚህ ሆንክ፣ እንደዚህ መጣክ፣ ትዳርህ ለምን እንደዚህ ትመራለህ፣ ይበቃሃል ብዬው እንኳን አላውቅም። እኔ በቃ እኔና እሱ ስንሆን እሱን የሚያዝናና ነገር ከማድረግ ውጪ ከትዳርህን ለምን አትፈታም፣ ትዳርህን ለምን እንደዚህ አታደርግም ምናምን አይደለም። ምክንያቱም ይሄ ልጅ እኔን አስበው አይደለም ትዳሩን አይደል እንዴ ትዳር ውስጥ የገባው። በቃ ትዳር ውስጥ ገብቷል ኦልሬዲ። እንዴት አድርጎ ማኔጅ ማድረግ እንዳለበት ለራሱ ነው ይሄን ነገር መልቀቅ ያለብን። እኔም አንተም አጠገቡ ያለውም ሰው አይመለከተንም በትዳር ውስጥ ማለት ነው። እና አስታርቃላችሁ ካልክ ደግሞ ከንግግር ይልቅ ሞር ተግባር ብታደርግ የተሻለ ነው ብዬ አስባለሁ። እኔ እኮ አሁን ያንቺን ነገር ምንም ሊገባኝ አልቻለም። ከትዳሩ ከዛ በፊት ወጣውኝ ምናምን እያልሽ ነው እንዴ? መውጣት ይሄ ነው እንዴ? ሳምንት 3 ቀን መቆየት ነው እንዴ ከትዳሩ መውጣት ይባለው እንዴ? እስቲ ንገሪኝ። አንቺ ከሳምንት በላይ ቆይተሽ የምታውቂ ከሆነ ከሱ ህይወት ወጥተሽ እስቲ ንገሪኝ። መች ነው አንቺ ከሳምንት በላይ ወጥተሽ የምታውቂ? ወጣውኝ ብትይ 4 ቀን 3 ቀን ጠፍተሽ ነው። ገባሽ አይደለ? ይሄ ደግሞ ከትዳር መውጣት አይባልም። ይሄ ልጅ ነገርኩሽ፣ ደስተኛ ሊሆን የሚችለው ከሚስቱና ከልጁ ጋር ሲሆን ነው እንጂ ካንቺ ጋር ሲሆን አይደለም።
ደስታውን የምትፈልጊ ከሆነ እስቲ ለአንድ ወር ለሁለት ወር ከራሱ እስቲ ራቂ። እንዴት ደስተኛ እንደሚሆን ደግሞ ያሳይሻል። እኛ ላንቺ ምንም አይነት ጥላቻ የለንም፣ እወቂው ይሄንን ነገር። ግን ደግሞ እየሰራሽ ያለሽው ነገር እንኳን እኛ ማንም ሊቀበልሽ አይችልም። ወዳጅሽ ራሱ ሊቀበልሽ አይችልም። ይኸውልህ ፈረንጁ፣ አሁንም ቢሆን ነገሮችን ለማስተካከል እኔ ጋር ለመምጣት የሚጠበቅብህ የሁለቱ ትዳር እስከሆነ ድረስ ሩታን እየተቀርባታለህ እንደ እህት እንደ ወንድም እንደምትተያዩ አውቃለሁ። ስለዚህ በሷ በኩል ነው ነገሮችን ማስተካከል ያለብህ። ገባ? እኔ እዚህ ጋር ምንም የምመቀኘው ነገር የለም። ግን ደግሞ ምክንያቱም የሱን ደስታ ስለማስቀድም ማለት ነው። እሷ ጋር ሄደክ ተይ፣ አብርሃም እንደዚህ ሊያወራሽ ሲሞክር ቤትሽ ሲመጣ አትግፊው። ተይ፣ ወንድ ልጅ ነው። ብዙ ስትገፊው ብዙ የሚሰማው ነገር ይኖራል። አማራጭ እንዳለው ይሰማዋል። በቃ ብዙ ነገር ይሰማዋል ብለክ እህትህን ነበር መምከር የነበረብህ ሩታን ማለት ነው እንጂ እኔ እዚህ ጋር ከህይወት ውጪ ምናምን ከዛ ባለፈ ደግሞ 3 ቀን ነው ምናምን ገና ከህይወቴ ውጪልኝ ብሎኝ እሺ ብዬ ተቀብዬ ሳልጨርስ ነው እኮ 2 ቀንም 3 ቀንም ሳይቆይ ነው እኮ የኔን ስም አንስታ ከሱ ጋር ለመጣላት የሞከረችው። ገባ? ያን ነገር ለማስረዳት ነው ድጋሚ ተመልሼ ሄድኩት። ስለዚህ ወደ ኋላ ብለን ተመልሰን ሳምንትም 3 ቀንም ከህይወቱ መውጣት አለመውጣት ጉዳይ አይደለም። ግን ደግሞ እውነትም አንተ ይሄ ነገር ስለነሱ ትዳር የሚያስጨንቅህ ከሆነ ስለነሱ እንትን የሚያስጨንቅህ ከሆነ ሩታንም ለመምከር ሞክር አንተ ማለት ነው። የምትመከር ሰው አይደለች፣ ብዙ ነገር ታውቃለች። እናንተ ነገሮችን እያበላሻችሁ ስለሆነ እንጂ እየመከርናችሁ ያለ ነው። እንደ እድሜያችሁ እንደ ስራችሁ ቢሆን የምትመከሩ ሰዎች አልነበራችሁ። እሷ ግን ስራዋን ጠቅቃ የምታክሰው ስራውን በቃ የምትሰራው ነገር የምታደርገው ነገር ጠቅቃ የምታክሰው ነች። ስለዚህ ይሄን ነገር በማድረጓ ትደግፋታለህ ነው በቃ። እዚች ጋር እኔን ከህይወታቸው ውጪ እያልክ እዛች ጋር የሷን ሀሳብ የምትደግፍ ከሆነ ሁሌ አብርሃም እና ሩታ እንደዚህ እንዲኖሩ የምትፈልገው እንጂ ትዳራቸውን እውነት አንተ እንዲታረቁ አትፈልግም ማለት ነው። አንቺ በመሀል ውጪና እነሱ ደግሞ አንድ ላይ እንዴት እንደሚሆን ያሳዩሻል። ነገርኩሽ እኮ በቃ እንዴ። ከዚህ በላይ እኮ መደጋገም አይጠበቅብኝም። እኔ በቃ ስተት ሰርታለች ብዬ ማስበው ከዛ በፊት በቃ ስተት አልሰራችም ማለት አይደለም፣ ሰርታለች። ግን ደግሞ አሁን እያደረገችው ያለው ነገር አሁን ምንም ብታረግ እቀበላታለሁ፣ ምክንያቱም እውነት አላት። ገባሽ አይደለ? አብርሽ ካንቺ ጋርም እየሆነ ከሩታም እየሆነ የሚሆንበት ምንም አይነት ምክንያት የለም። ወይ አንዱን መተው ይችላል። ገባሽ አይደለ? አንቺ ጋርም እየሆነ ሩታም ጋር እየሆነ እንዴት ብላ እንድትቀበለው ነው የምትፈልጊው? እስቲ አንቺ ከህይወታቸው ውጪና እሱ ሄዶ ይጠይቃትና ወይም ደግሞ ነገሮችን ለማስተካከል ይሞክርና ራሱን እኔ ማንኝ ብሎ ይጠይቅና እስቲ ሩታ አትቀበሉ፣ እስቲ ሩታ ባሌ ነው ወይም ደግሞ የልጅ አባት ነው ብላ እስቲ አትቀበሉ። እንዴት እንደምትቀበለው ደግሞ በደንብ አድርገሽ ታሳይሻለች። ወደ ኋላ ምን ሆነህ ነው እንዴ? እኔ ነገርኩህ። እሷ አትቀበለው ምናምን አይደለም። ገባክ? ባለትዳር ናቸው፣ ሊጣሉ ይችላሉ ምናምን ብዙ ነገር ሊያሳልፉ ይችላሉ። እንደገና ደግሞ እሷንም ቀርቤ ብዙ ነገሬን ትቼ ብዙ ነገር ክብር ምናምን የሚባለው ነገር ትቼ እሷን ለማውራት የሞከርኩ ሰው ነኝ። ግን ደግሞ እሷ በተቃራኒው ቀናንትን ምንድነው ንቀትን ብዙ ነገር ብታሳየኝም እንደሷም ሆኜ ለመረዳት ብዙ ነገር ሞክሬያለሁና አሁን ላይ ፈረንጁ በቃ ይበቃል። ሰላማዊ ሆነ እስካሁን አውርተናል። ግን ደግሞ አንተም በሰው ህይወት አይመለከትም። የራስህን ኑሮ ኑር፣ እኔም የራሴን ኑሮ ኖራለሁ። ልጁ ደግሞ አብርሃም ደግሞ ደስተኛ እየሆነ እየኖረ ቢያንስ የሆነ ደስታውን ስታዩ እናንተ ራሳችሁ የሆነ እንትን የምትሉት ነገር አለ። በዚህ በግራም ይሁን በቀኝ ልጁ ደስተኛ እየሆነ ነው ያለው። ጭንቅላቱ እንደ ወንድ ልጅ እኮ ነው። አንተ ጭንቀት እንዴት አትረዳም? ጓደኛ የለህም? ጓደኛ ጋር ስትለያይ ምናምን እንዴት እንደሚደብርክ አይገባክም? ጭንቀቱን ተረድቼ መሰለኝ አይደል አናግርሽ። ምክንያቱም ሰላም መፈጠር ስላለበት ማለት ነው። አሁን እኮ ሰላም እየተፈጠረ ስላለ ነው። እንዴት ነው ሰላም ሊሆን የሚችለው? ከአንቺ ጋር ሆኖ ከሩታም ጋር ሆኖ እንዴት ነው ሰላም የሚሆን? ይሄ ልጅ አንቺ ጋር ሆኖ ሊያስመስልልሽ ይችላል። ነገርኩሽ፣ በቃ ያስመስላል። በቃ ደስተኛ እንደሆነ ወይም ደግሞ ለምታረግለት ነገር ምስጋና የለውም እንዲባል ስለማይፈልግ ወይም ደግሞ ላረክሽለት ነገር ይሄ ልጅ እየተደረገለት ምስጋና የለውም እንዲባል ስለማይፈልግ ፈገግተኛ ወይም ደግሞ ደስተኛ ሊሆን ይችላል፣ ሊያስመስልም ይችላል። ግን ደግሞ አትጠራጠሪ፣ ሊሆን አይችልም። ይሄ ልጅ ደስተኛ የሚሆነው ከሚስቱና ከልጁ ጋር ሲሆን ነው። 4 ነጥብ አለቀ። ገባሽ አይደለ? ይኸውልሽ ሩታ እንደፈለከልኩትም ፈረንጁ ምን ሆነ ነው እንዴ? ለምን እንደዚህ ትላለክ? እኔ አሁን ዛሬ እሱ እንደዚህ ለማስደሰት በሞከርኩበት ታይም ነው እንዴ እንደዚህ የምትሆነው እንዴ? ሄዶ እኮ ቤቱ ትዳሩን መርጦ ቤቷ ድረስ ሄዶ ልጄን ሚስቴን አፍቀሽኛል ሲል እኮ አይቼዋለሁ አይደል እንዴ? ያ ነገር አሁንም ደስታ ከሰጠው ፊቱ ላይ ፈገግታ ካየው እኮ እኔ አሁን ማረፍ የምቀመጥ ሰው ነበርኩኝ። ግን ደግሞ የሚያከብረው የሚወደው እዚች ጋር ከጎኑ ወንድ ልጅ ደግሞ ሲከበር ጥሩ ነው አንዳንድ ጊዜ። ምክንያቱም እኔ እናቴ
አባቴን ስታከብረው ስለማቅ ምንም ቢሆን ምንም ነገር ቢያጠፋ እንኳን እንደዚህ በሰው ፊት በተሰበሰበበት በጓደኞቹ ፊት ዲስሪስፔክት አድርጋው ንቃው አውርታ ስለማታውቅ ምንም ቢሆን ማለት ነው። ምክንያቱም ለአባቴ እንድንሰጠው የምትፈልገው ክብር አለና ሁሉ ነገር ጓዳ ላይ ነው መሆን ያለበት ብዬ ነው ማስበው። ስለዚህ አሁን ላይ ደግሞ ያንን ነገር እያየሁኝ እሱን ሰላም ለመፍጠር እኔ አቤል ብሩክ የምናደርገው ነገር አሁንም ቢሆን ለሱ ስለምናስብለት ነው። ገባክ? ስለዚህ እኔን ከህይወት ውጪ ከማለትና እውነት ትዳር ለማስተካከል ካሰብክ እህትህን መምከር ነው ያለብክ። በቃ እሺ፣ እሷ ነገርኩሽ፣ ምንም ምክር የሚያስፈልጋት ሰው አይደለችም። ታውቃለች ብዙ ነገር፣ ግን እንደ ማስጠንቀቂያም እንደ ምክር ነው እየነገርኩሽ ያለሁት። ግን ደግሞ ይኸውልሽ ስሚኝ አንዴ፣ እሺ፣ እንደማመጥ ከዛ ማውራት የፈለግሽው ነገር ታወሪያለሽ። ሩታ ማለት ነው እንደፈለጉ ይሁኑ ብላ ለቃችሁ ነው እንጂ የተፈራረሙበት ወረቀት ይዛ ፖሊስ ጣቢያ ይዛ ብትሄድ ማለት ነው አንቺ ዘብጥያ ነው የምትወርጂው። ገባሽ አይደለ? ይሄ ልጅ ባለ ትዳር ነው፣ የፈለገችውን ነገር ማድረግ ይችላለች። ምክንያቱም የተፈራረሙበት ፊርማ አለ እዛ ጋር። የፈለገችውን ነገር ማድረግ ይችላለች። ግን እንደፈለጉ ይሁን ብላ ለቃችሁ እንጂ ማለት ነው። የፈለገችውን ማድረግ ደግሞ እንደምችል ማስተዋል መቻል አለብሽ። አንቺም ህይወትሽ ላይ መጥፎ ነገሮች እንዲፈጠሩ እያደረግሽ ነው። ከብዙ ሰው ጋር እየጣላሽ ነው። እንደ ሩታ በፍቅር ብቀርቢያት እኮ በፍቅር ማትቀበልበት ምንም አይነት ምክንያት የለም። ግን ደግሞ ስራሽ አይመቻትም፣ እያደረግሽ ያለው ነገር ደስ አይልም። በቃ በዛ ምክንያት ነው እንጂ እኮ እሷ መጥፎ ሰው ሆነ አይደለም አንቺን በዚህ ያክል ለመጥላት ወይም ደግሞ በዚህ ያክል ጭቅጭቅ ሁለታችሁ ላይ እንዲፈጠር ያደረገው ማለት ነው። የፈለገችውን ነገር ደግሞ ማድረግ ትችላለች። የፈለገችው አይ የሰው ልጅ አንድ ስልጣን ኖሮት አንዱ ስልጣን ማይኖርበት ምንም ነገር የለም። ገባክ? እኔ ላይ ነገሮችን ከምታደርግ እኔ አታቀኝም። ትላንትና ሰው ነኝ። ገባክ? አሁን እሷም በርቺ ሁሉ ነገር ስታደርግ በርቺ፣ ጎበዝ፣ ጀግና እያላችሁ እዚህ ላይ ከምታደርሷት ቢያንስ መስመር እያስለቀቃችኋት ነው ሁላችሁም። ስለዚህ ቢያንስ ልጅቷን ለመምከር ሞክሩ። ገባክ? ይበቃሻል። ወንድ ልጅን ከዚህ በላይ አትግፉ ብለክ ነገሮችን ማስተካከል ነው እንጂ ያለብህ። ሩታ የምትመከር ሰው አይደለችም። ማንም ሰው ይመከራል። ማንም ሰው 100% ማንም ሰው ጭንቅላቱ የበሰለ ይሄን ያህል 100% ሰው የለም። ስለዚህ 100% ሰው እሷ ምንም ስተት የለባትም። ምንም ስተት የለባትም ነው እንዴ? ቆሜ መሰክርላታለሁ ነው እሱ። ይሄ መውደድክ ምናምን ነገር ቱ ዘ ፖይንት አንድ ነገር ሊጠቅም ይችላል። እኔም ስለ አንድ ሰው ስለሆነ ሰው ብትነግረኝ 100% በዚህ ሰው እርግጠኛ ነኝ ልል እችላለሁ። ግን ደግሞ ሰው 100% አይሳሳትም፣ ጭንቅላቱ 100% ነው አይባልም። የለም ይሄ ከተፈጥሮ የሌለ ነገር ነው። እሷ ራሷ ትታዘባለች። እንደዛ ጭንቅላት ላይ ትችላለች፣ ብዙ ነገር ልታደርግ ትችላለች። ስለዚህ የሆነ መመከር ያለባት ቦታ ላይ ተመክራታለህ። የሆነ 75% ልጅቷ ጥሩ ሰው ከሆነች የሆነ ነገር እኔ ስለሷ ምንም መጥፎ ነገር ላውራ አይደለም ትዳር አስተካክል ምናምን እያልክ የምታስመስለውን ነገር አቁም። በቃ ይበቃል። አይመለከትህም። እኔ ነገርኩሽ፣ አይመለከተኝም አልኩሽ። በቃ በማንም ትዳር አይመለከትህም እኮ አይመለከተኝም አልኩሽ። በቃ ከተመለከተ ደግሞ ሩታ መምከር ትችላለህ። በቃ አልመክራትም። የምትመከር ሰው አይደለችም። እናንተ ናችሁ መመከር የሚገባችሁ ወይም ደግሞ እንደዚህ አድርጉ ብሎ መነገር ያለባችሁ። ምክንያቱም የምታደርጉት ስራ የህፃን የወረደ ስራ ነው። በቃ ቅድሚያ ራስን አብስልና ነገሮችን የሰውን ህይወት ለማስተካከል ሞክር። ይበቃሃል። በቃ አንተ ነገሮችን ለማስተካከል ብትሞክር እኔ ጋር ለመምጣት ያለብህ ገባክ? ብዙ ነገር ማስተካከል ብትችል ከዚህ በፊት አብርሃም ጓደኛ ነው። ከዚህ በፊት ብዙ ነገር ያደረገ ሰው ነው። ስለዚህ እሱን ቁጭ አድርገህ መምከር ትችላለህ። እሱም የሚያውቀውን ነገር ስለሚያውቅ ነው። ገባክ? ነገሮችን ማስተካከል የምትችለው ሩታ ቅርብ ከሆነች እሷን እዚች ጋር መጥተህ እንደዚህ ያልክ ከማሞገስ ሄደህ እሷን እህቴ እንዲህ ነው ትዳርሽን ለመምራት እንደዚህ አድርጊ። አንድ መልስ ነው እኮ በቃ ነገሮችን ለማስተካከል ከሞከርክ እንጂ እንደዚህ በየሰዓቱ እኔ ነገርኩሽ። በቃ እናንተ እንዳረጋችሁት ወይም ደግሞ እናንተ የወረደ ስራ እንደሰራችሁት ማለት ነው። እሷም የሆነ ነገር ጭንቅላት ባይኖርባት ወይም ደግሞ ማስተዋል ማሰብ ማችል ቢሆን ማለት ነው ሁላችሁንም ሰብስባ አንድ ላይ ማስገባት ችል ነበር። ሁላችሁንም ማለት ነው። ምንም ደግሞ ማንም ስልጣን ማይኖርበት ምንም አጋጣሚ በደንብ ስልጣን አላት። ምክንያቱም የተፈራረሙበት የባል ትዳር ፊርማ አለ። ከዛ በላይ ምንም አይነት ማስረጃ ሊኖር አይችልም። ወይስ ደግሞ ከአብርሽ ጋር የተፈራረምሽበት ፊርማ አለ? የለም አይደለ? ምንም ልታመጫችም እዛ ጋር አቁማ ህግ ፊት ብትገትርሽ ምንም አታመጪም። እሷ የምታደርገኝ ነገር አንተ አስጠንቅቀኝ። በቃ አንተ መቼም ለኔ አስባ አይደለም አይደል እዚህ ጋር መጣው እንዲል ታርገች ትችላለች ምናምን ነገር አንተ ለኔ ጥሩ አይደለም። እስር ቤትም አይደል ብገባ የትም ብገባ ህይወት ደስተኛ ነህ። ስለዚህ ምንም በቃ አይመለከትህም። ከሰው ህይወት ውጪ ምናምን አለቀ። ሁለተኛ እንዳትደውል።